ሰላም ሰላም ወገኖች እንዴት ናችሁ? በስራ ምክንያት ለተወሰኑ ቀናቶች አልተገናኘንም። ባለፈው የጀመርነው ገሽፊንዲሽካይት und Abstand የሚለውን ነው። ወደ ፋርሹል ካርድ አፕ ወስዳችኋለሁ። በለርን ሲስተም በሌክሲዮን ውስጥ ከሚገኘው ገሽፊንዲሽካይት und Abstand ስር ነው። ከገሽፊንዲሽካይት und Abstand በርካታ ጥያቄዎችን ሰርተናል። ከዚህ ውስጥ ያልሰራዋቸውን ጥያቄዎቹን እየመረጥኩኝ እሰራለሁ። ይህንን እንደጨረስን ወደሚቀጥለው አርስት እንዲሁ እንገባለን። በየጊዜው አዳዲስ ስራዎችን የምንሰራና የምናቀርብ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ስራችን በየጊዜው እንዲደርሳችሁ አድርጉ። ሌሎቻችሁ እንዲሁ ደግሞ ሼር በማድረግ ተባበሩ። ወደ መጀመሪያው ጥያቄ አልፋለሁ። ካልሰራዋቸው ጥያቄዎች የመጀመሪያው 45ኛው ጥያቄ ነው። መጀመሪያው ጥያቄ እንደዚህ ይላል: ኢን አይነር ሽማለን ሽትራሰ ቮለንዚ ኢን አይነር ሽታይጉንግ ራድፋረር ኡበርሆለን ይላል። ኢን አይነር ሽማለን ሽትራሰ ይላል። በጠባብ መንገድ ላይ ነኝ ያለሁት። ቮለንዚ ኢን አይነር ሽታይጉንግ ጠባቡ መንገድ እንደገና ዳገት እንደሆነ ይናገራል። ራድፋረር ኡበርሆለን ይላል። ብስክሌተኛን ማለፍ ይፈልጋሉ ይለኛል። ቪ ፈርሃልተን ዚዚሽ እንዴት ያደርጋሉ ይላል። ወደ መልሱ ስመጣ እሽ ሙስ ይላል። ስለ እኔ ነው የሚጠይቀው። እኔ ማድረግ ስላለብኝ ነገር አንደኛ ፎርዚሽቲግ ዲሽት አንደን ራድፋረን ፎርባይ ፋረን ይላል። በጥንቃቄ ወደ ብስክሌተኛው ተጠግተው ይለፉ ይላል። ይህ ለብስክሌተኛው አደጋ ስለሚፈጥር ፎርዚሽቲግ ዲሽት አንደን ራድፋረን ፎርባይ ፋረን የሚለው ፋልሽ ነው። ሁለተኛው ግሮሰን ሳይተን አብሽታንድ አይን ሃልተን ይላል። ሰፊ ወይም ትልቅ የጎን ክፍተት አበጅተው ይለፉ ይለኛል። ትክክል ነው። ማድረግ የሚገባኝ እንደዚህ ነው። ከብስክሌተኛው ራቅ ብዬ ማለፍ ስላለብኝ ግሮሰን ሳይተን አብሽታንድ አይን ሃልተን የሚለው ትክክለኛ መልስ ነው። ሶስተኛ ደን ጌገን ፈርከር ፎርደም ኡበርሆለን ፎርባይ ፋረላስን ይላል። ደን ጌገን ፈርከር ይላል። ከተቃራኒ ወገን የሚመጡትን ፎርደም ኡበርሆለን ከማለፍህ በፊት ፎርባይ ፋረላስን እንዲያልፉ ፍቀድላቸው ይላል። ትክክል ነው። ይህን ማድረግ አለብኝ። አለበለዚያ ከፊት ለፊት ለሚመጣውም ሆነ ለብስክሌተኛው አደጋ ስለመሆን ደን ጌገን ፈርከር ፎርደም ኡበርሆለን ፎርባይ ፋረላስን የሚለውም ትክክለኛ መልስ ነው። አውስቬርተን ኔክስት ፍራግ ቮሚት ሙስንዚ ሬሽነን ይላል። ምን መጠበቅ ይገባውታል ይለኛል። ቢልዱን እንመልከት። ቢልዱን ስናይ ያለሁት ኩርባ ላይ ነው። ኩርባ ላይ መሆኔን የሚናገር እዚህ ጋር አንድ ምልክት አለ። ስለዚህ ወደ ኩርባ እየደረስኩኝ መሆኑን የሚያመለክት ምስል ነው። ወደ መልሶቹ ስመጣ አንደኛ ሚት አይነር ገፌርሊሸን ሊንክስ ኩርበ ይላል። ወደ ግራ የሚታጠፍ አደገኛ ኩርበ ያጋጥመሃል ይላል። ትክክል ነው። ይህንን ሬሽነን ማድረግ ይገባኛል። ሁለተኛ ሚት አይንም ሂንደርኒስ ሂንተር ደር ኩርበ ይላል። ከኩርባው በኋላ መሰናክል ሊኖር እንደሚችል ይላል። ትክክል ነው። ከኩርባው በኋላ ሂንደርኒስ ወይም መሰናክል ሊኖር እንደሚችል ሬሽነን ማድረግ አለብኝ። ሶስተኛ ሚት ኩዌር ፈርከር ፎር ደር ኩፔ ይላል። ከዳገቱ በፊት ኩዌር ፈርከር ሊያጋጥምህ ይችላል ይለኛል። ኩዌር ፈርከር ማለት በመስቀለኛ ላይ የሚተላለፍ ተሽከርካሪ ማለት ነው። መስቀለኛ መንገድ እንዳለ የሚያሳይ ምልክት ስለሌለ ኩዌር ፈርከር አይገጥመኝም። ከዚህ የተነሳ ሚት ኩዌር ፈርከር ፎር ደር ኩፐ የሚለው ፋልሽ ነው። አውስቬርተን ኔክስት ፍራገ ቮ ሙስንዚ ቤዞንደርስ ሚት ሽታርከር ፋርባን ፈርሽሙትሱንግ und ሩትሽገፋር ሬሽነን ይላል። ሽታርከር ፋርባን ፈርሽሙትሱንግ ከባድ የሆነ የመንገድ መቆሸሽ ወይም ደግሞ የመንገድ መበላሸት und ሩትሽገፋር ይላል። የመንሸራተት አደጋ ሊያጋጥምህ የሚችለው የትኛው ቦታ ላይ ነው ይላል። አንደኛ አን ባውሽቴለን ይላል። በግንባታ ቦታዎች ላይ ይላል። ትክክል ነው። ግንባታ ቦታዎች ላይ ፈርሽሙትሱንግ ሊኖር ስለሚችል አን ባውሽቴለ የሚለውን እጫነዋለሁ። ሁለተኛ አን አይንሙንዱንገን ፎን ፌልድቬገን ይላል። ፌልድቬገን ከከተማ ውጭ ያሉ መንገዶች አን አይንሙንዱንገን ይላል። መገናኛ ቦታዎች ላይ ይላል። ትክክል ነው። በአብዛኛው ከከተማ ውጪ ባሉ ከፌልድቬግ የሚመጡ ማለትም ከገጠራማ ቦታ የሚመጡ መንገዶች የአስፋልት መንገዶች ስላልሆኑ በመገናኛ መንገዶች ላይ ማለትም ወደ አስፋልቱ በሚገቡበት ሰዓት ላይ ተሽከርካሪዎቹ ጭቃውን ወደ አስፋልቱ ይዘውት ስለሚመጡ የመንሸራተት
አደጋና ፈርሽሙትሱንግ ሊኖር ስለሚችል አን አይንሙንዱንገን ፎን ፌልድዌገን የሚለው ትክክለኛ መልስ ነው። ሶስተኛው አን ኢነር ሽቴተን ክሮይሱንገን ይላል። በከተማዎች ውስጥ በሚገኝ መስቀለኛ መንገድ ላይ ይላል። እዚህ ቦታ ላይ ብዙ ጊዜ ፈርሽሙትሱንግ እና ሩትሽ ገፌር ስለሌለ እዘለዋለው። አውስቬርተን ትክክል። ኔክስት ፍራገ። ቀጣዩ ጥያቄ ቫሩም ሙስንዚ ባይ ኔሰ አይንን erheblich großen Sicherheitsabstand einhalten als bei trockener Fahrbahn ይላል። Warum müssen Sie bei Nässe መንገዱ እርጥበት በሚሆንበት ጊዜ einen erheblich größeren Sicherheitsabstand einhalten በመኪናዎቹ መካከል ሊኖረን የሚገባው የደህንነት ርቀት als bei trockener Fahrbahn ይላል። ከደረቁ መንገድ ይልቅ ከፍተኛ መሆን የሚገባበት ምክንያት ለምንድን ነው ይላል። ከፊት ለፊቴ ካለው መኪና ጋር የማደርገውን ርቀት በደረቅ መሬት ላይ ኖርማል ርቀት ነው የሚኖረኝ። ነገር ግን ናስ በሚሆንበት ጊዜ ለምንድን ነው መጨመር የሚገባኝ ነው የሚለው። አንደኛ weil sich der Kontakt zwischen Reifen und Fahrbahn verschlechtert ይላል። ምክንያቱም በጎማውና በመንገዱ ወለል ያለው ግንኙነት ፈርሽለሽተት ስለሚሆን ነው፣ ጥሩ ስለማይሆን ነው ይላል። ናስ በሚሆንበት ጊዜ በራይፈኑ በጎማውና በመንገዱ መካከል ያለው ግንኙነት ዝቅተኛ ነው የሚሆነው። ዝቅተኛ በሚሆንበት ጊዜ መኪናውም ለመንሸራተትም ይዳረጋል። ስለዚህ weil sich der Kontakt zwischen Reifen und Fahrbahn verschlechtert የሚለው ትክክለኛ መልስ ነው። ሁለተኛ weil durch Spritzwasser der Sicht beeinträchtigt werden kann ይላል። ምክንያቱም በውሃ መረጨት ምክንያት እይታችን ሊዛባ ይችላል ይላል። ትክክል ነው። በናስ ጊዜ ወደ መስታወታችን ላይ Spritzwasser ወይም ደግሞ ውሃ ሊረጭ ስለሚችል weil durch Spritzwasser die Sicht beeinträchtigt werden kann የሚለውም ትክክለኛ ነው። ሶስተኛ weil der Bremsweg länger wird ይላል። ምክንያቱም ብሬምስቬግ የሚባለው መኪናውን በፍሬን ለማቆም የሚወስድብን ጊዜ ረጅም ስለሚሆን ነው ይላል። ትክክል ነው። ብሬምስቬግ የሚባለው በናስ ጊዜ ረጅም ስለሚሆን በመኪናዎች መካከል ያለው ርቀት ከፍተኛ መሆን አለበት። እጫነዋለው። አውስቬርተን ሪሽቲግ። ኔክስት ፍራገ። ቀጣዩ ጥያቄ worauf müssen Sie sich hier einstellen ይላል። እዚህ ጋር ምን ለማድረግ መዘጋጀት አለበት ይለኛል። ቢልዱን እንመልከት። ያለሁት መስቀለኛ መንገድ ላይ ነው። ከፊት ለፊቴ አንድ ምልክት አለ። ይህ ምልክት መንገዱ እየጠበበ መሄዱን ያሳያል። በሶስተኛ ደረጃ እንደገና መንገዱ ናስ ነው። ቅጠልም በመንገዱ ላይ አያለው። ወደ መልሶቹ ስመጣ አንደኛው auf ein von rechts kommendes Fahrzeug ይላል። ከቀኝ የሚመጣ መኪና ስለሚኖር ተጠንቀቅ ይለኛል። እዚህ ቦታ ላይ recht for links የሚለው ህግ ከቀኝ የሚመጣው ቅድሚያ አለው የሚለው ህግ ስለሚተገበር ከቀኝ መኪና ለሚመጣው ቅድሚያ መስጠት ስላለብኝ auf ein for rechts kommendes Fahrzeug የሚለው ትክክለኛ መልስ ነው። ሁለተኛ auf eine verengte Fahrbahn ይላል። መንገዱ እየጠበበ መሄዱን ይላል። መንገዱ ላይ ከምንመለከተው ምልክት የተነሳ መንገዱ እየጠበበ ስለሚሄድ auf eine verengte Fahrbahn እየጠበበ የሚሄድ መንገድ ይገጥመኛል የሚለውም ትክክለኛ መልስ ነው። ሶስተኛ auf einen verlängten Bremsweg ይላል። ብሬምስቬግ ረጅም እንደሚሆን ይላል። እንደተናገርኩት መንገዱ ናስ ነው፣ ቅጠሎች አሉ። ብሬምስቬግ የሚባለው መኪናውን በፍሬን ለማቆም የሚወስድብን ጊዜ ረጅም ስለሚሆን ይህንን መጠበቅ ስላለብኝ ሶስተኛው auf eine verlängten Bremsweg የሚለውም ትክክለኛ መልስ ነው። አውስቬርተን ሪሽቲግ። ኔክስት ፍራገ። ጥያቄው warum müssen Sie auf diese Straße besonders aufmerksam fahren ይላል። በዚህ መንገድ ላይ ለምን በጥንቃቄ ማሽከርከር አለቦት ይለኛል። ቢልዱን እንመልከት። ቢልዱን ስናይ መንገዱ በድንጋይ የተሰራ ነው። ሁለተኛ እንደገና በስተግራ በኩል የባቡር መተላለፊያ ሐዲድ ይገኛል። ከዚህ የተነሳ ለምን መጠንቀቅ አለብህ ለሚለው ጥያቄ መልስ አንደኛ weil das Fahren auf den Schienen gefährlich ist ይላል።
በሃዲድ ላይ ማሽከርከር አደገኛ ስለሆነ ይላል። ትክክል ነው። በሃዲድ ላይ ማሽከርከር ሊያዳልጥ ስለሚችል አደገኛ ነው። ከዚህ የተነሳ ቫይል ዳስ ፋረን አውፍ ደን ሺነን ገፌርሊሽ የሚለው ትክክለኛ መልስ ነው። ሁለተኛ ቫይል ዲ ፋርባን ኡበር ፍሌሸ ኡንኤብን und unterschiedlich griffig ist ይላል። ቫይል ዲ ፋርባን ኡበር ፍሌሸ ምክንያቱም የመሬቱ ወለል ኡንኤብን ያልተስተካከለ ወይም ወጣ ገባ ስለሆነ und unterschiedlich griffig ist የመያዝ አቅሙ የተለያየ ስለሆነ ይላል። ትክክል ነው። መንገዱ በድንጋይ የተሰራ ስለሆነ uneben und unterschiedlich griffig ነው ያለው። ወጣ ገባና የመያዝ አቅሙ የተለያየ ስለሆነ weil die Fahrbahn Oberfläche uneben und unterschiedlich griffig ist የሚለውም ትክክለኛ ነው። ሶስተኛ weil eine Straßenbahn entgegenkommen konnte ይላል። ምክንያቱም አንድ ስትራሰባን ከፊት ለፊት አቅጣጫ ሊመጣ ይችላል ይላል። ይሄ ፕራክቲካሊ ብዙ ጊዜ የሚገጥመን ነው። በባቡር ሀዲድ ላይ በምናሽከረክርበት ጊዜ ከፊት ለፊት ስትራሰባን መምጣቱን መጠንቀቅ ይገባናል። ከዚህ የተነሳ ቫይል አይነ ሽትራሰን ባን ኤንትጌገን ኮመን ኮንት የሚለውም ትክክለኛ መልስ ነው። አውስቬርተን ኔክስት ፍራገ ዲ ሽትራሰ ኢስት አውፍ አይንም ኩርሰን ሽቱክ ፈራይስት ይላል። ባጭር ርቀት ላይ ያለው መንገድ በበረዶ ተሸፍኗል ይላል። ቫስ ዞለን ዚ ሂር ሞግሊሽት ፈርማይደን በተቻለ መጠን እዚህ ጋር አለማድረግ የሚገባውት ነገር ምንድነው ይለኛል። ከፊት ለፊቴ መንገዱ ላይ አይስ ተጋግሯል። ስለዚህ ምን አለማድረግ አለብኝ? መልሱ አንደኛ ሌንክ ቤቬጉንገን ይላል። የመሪ እንቅስቃሴ ትክክል ነው። ብዙ የመሪ እንቅስቃሴ ማድረግ የለብንም መንገዱ በረዶማ ከሆነ ወይም በበረዶ ከተጋገረ። ምክንያቱም በመሪ እንቅስቃሴ ጊዜ ልንሸራተት እንችላለን። አስፈላጊ በሆነ ቦታ ብቻ ነው መሪ ማንቀሳቀስ ወይም ማዞር የሚገባን። ከዚህ የተነሳ ሌንክ ቤቬጉንገን የሚለውም ትክክለኛ መልስ ነው። ሁለተኛ ብሬምሰን ይላል። እንዲሁ ብሬምሰንም ማለትም ፍሬን መያዝም በተቻለ መጠን ማስወገድ አለብን። ይህ የሚሆንበት ምክንያት እንዳንንሸራተት ነው። አስፈላጊ ሆኖ ከተገኘ ግን የግድ ብሬምሰን ማድረግ ይጠበቅብናል። ከዚህ የተነሳ ሁለተኛውም ትክክል ነው። በሽሎይኒገን ይላል። ሶስተኛው ማሽከርከሬን በፍጥነት መቀጠል ይላል፣ ወይም ደግሞ በቶሎ ፍጥነት ጨምሬ መሄድ እንደማለት ነው። በሽሎይኒገን ማድረግ በተቻለ መጠን ማስወገድ መቻል አለብን። ይህም ትክክለኛ ነው። አውስቬርተን ሪሽቲግ ኔክስት ፍራግ Wie können Sie beim Fahren gefahrlos feststellen, ob die Fahrbahn verreist ist ይላል። በሚያሽከረክሩበት ጊዜ መንገዱ በረዶማ መሆን አለመሆኑን ለመለየት ችግር ሳይፈጥሩ እንዴት ማወቅ ይችላሉ ይላል። መንገዱ በረዶማ መሆን አለመሆኑን ቼክ ለማድረግ ካስፈለገን በምን አይነት መልክ ነው? አንደኛ ክሬፍቲግ ጋስ ጌበን ይላል። በኃይለኛ ሁኔታ ነዳጅ ይስጡ ይላል። ይሄ ግልጽ ነው። ይሄ ፋልሽ ነው። ክሬፍቲግ ጋስ ጌበን ማድረግ አይገባንም። ሁለተኛ ባይ ጋንስ ላንግዛመር ፋርት ብሬምሰን ይላል። በጣም በዝግታ እየነዱ ፍሬን ይሞክሩ ይላል። ትክክል ነው። ይህን ማድረግ እንችላለን። ፍሬን በምንይዝበት ጊዜ የሚያንሸራትት ከሆነ በረዶ ተጋግሯል ማለት ነው። ከዚህ የተነሳ በዚህ ቼክ ማድረግ እንችላለን። ባይ ጋንስ ላንግዛመር ፋርት ብሬምሰን የሚለው ትክክለኛ መልስ ነው። ሶስተኛው ሌንኩንግ ሩክ አርቲግ ሂን und her bewegen ይላል። መሪውን ወደዚያና ወደዚህ በማሽከርከር ይላል። ይህንን ባለፈው ጥያቄም አይተነዋል። መሪውን ወደዚያና ወደዚህ ማሽከርከር ለአደጋ ያጋልጠናል። ከዚህ የተነሳ ፋልሽ ነው። አውስቬርተን ሪሽቲግ ኔክስት ፍራገ ጥያቄው ዋሩም ሙስን ዚ ሂር ቤዞንደርስ ፎርዚሽቲግ ፋረን ይላል። እዚህ ለምን በጥንቃቄ መንዳት አለቦት ይላል። ቢልዱን እንመልከት። ቢልዱን ስናይ መንገዱ በረዶማ ነው። ከፊት ለፊቴ ደግሞ የኩርባውን እይታ ፋልሽ ፓርክን ባደረገ ተሽከርካሪ ተከልሏል። ስለዚህ ምን አይነት ጥንቃቄ ማድረግ አለብህ ለሚለው አንደኛው ቫይል ዲ ዚሽት ዱርሽ ዲ ኩርበ ቤሄንደርት ኢስት ይላል። ምክንያቱም ከኩርባው የተነሳ እይታችን ታግዷል ይላል። ትክክል ነው። ኩርባው ኤንግ ስለሆነ
እይታችንን ይከለክለዋል። ስለዚህ ቫይል ዲ ዚሽት ዱርሽ ዲ ኩርበ ቤሂንደርት ኢስት የሚለው ትክክለኛ ነው። ሁለተኛ ቫይል ዲ ፋርባን ዱርሽ ደን ፋልሽ ፓርከንደ ፔካቬ ፈሬንግት ኢስት ይላል። ምክንያቱም መንገዱ ተሳስቶ በቆመው መኪና ተጣቧል ይላል። ይህም ትክክል ነው። መኪናው መንገዴን ስላጠበበው ቫይል ዲ ፋርባን ዱርሽ ደን ፋልሽ ፓርከንደን ፔካቬ ፈሬንግት ኢስት ተጣቧል የሚለው ትክክለኛ ነው። ሶስተኛው ቫይል ዲ ፋርባን ግላት ኢስት ይላል። ምክንያቱም መንገዱ ስለሚያንሸራትት ይላል። ይሄኛውም ትክክል ነው። በነገራችን ላይ እዚህ ተጨማሪ ማድረግ የምፈልገው በእንደዚህ አይነት ሁኔታ ላይ ምንም እንኳ መኪናው ፋልሽ ፓርክም ቢያደርግም ፍጥነቴን ከመንገዱ ከእይታዬ ከተለያዩ ነገሮች አንጻር ማስተካከል ይገባኛል። ይህንን ለመግለጽ የስትራሰ ፈርከርስ ኦርድኑንግ አንደኛው ሕግ እንደዚህ ይላል። ሹፌሩ ተሽከርካሪውን በቋሚነት በሚቆጣጠርበት ፍጥነት ብቻ ማሽከርከር ይችላል ይላል። ፍጥነቱን ከመንገዱ፣ ከትራፊኩ፣ ከእይታው፣ ከአየር ሁኔታው፣ ከግል ችሎታው፣ ከተሽከርካሪውና ከጭነቱ ባህሪዎች ጋር ማጣጣም ይኖርበታል ይላል። የምናሽከረክርበት ፍጥነት መንገዱን፣ የአየር ሁኔታውን፣ የተለያዩ አይነት ነገሮችን ኮንሲደር ማድረግ መቻል አለበት ማለት ነው። ስለዚህ የዚህም ጥያቄ መልሶች ከነኚህ አንጻር ልናያቸው ይገባል ማለት ነው። አውስቬርተን ሪሽቲግ ኔክስተ ፍራገ ቮ ሙስን ዚ ቤዞንደርስ ሚት ፕሎትሊሽ አውፍትሬተንደን ኔበል ሬሽነን ይላል። ድንገተኛ ጭጋግ ሊገጥመን ይችላል ብለን የምንጠብቅበት ቦታ የትኛው ነው ይላል። አንደኛ አን ፍሉስ ሎይፈን ይላል። በወንዞች አካባቢ ትክክል ነው። በወንዞች አካባቢ ይገጥመናል። ሁለተኛው ኢንሞር ገቢተን ይላል። ሞር ገቢተን ማለት መሬቱ ውሃ ያዘለበት ቦታ ነው። ይህም ቦታ ኔበል ወይም ጭጋግ ይገጥመናል። ሶስተኛ አንዜን ይላል። በሐይቆች አካባቢ፣ ይህም ግልጽ ነው። በሐይቆች አካባቢ ሊገጥመን ይችላል ኔበል። አውስቬርተን ሪሽቲግ ኔክስተ ፍራገ ቫስ ሙስን ዚ ቱን ቬን ፎር ኢነን አይን ኔበልፌልድ ዲ ዚሽት ስታርክ ቤሂንደርት ይላል። ከፊትዎ ያለው የጭጋግ አካባቢ እይታውን በከፍተኛ ሁኔታ የሚሸፍኖት ከሆነ ምን ማድረግ ይጠበቅቦታል ይላል። አንደኛ አብሽታንድ ሱም ፎራውስ ፋረንደን ፋርሶይግ ፈርግሮሰን ይላል። ከፊት ለፊት ካለው ተሽከርካሪ ያለህን ርቀት ጨምር ይለኛል። ትክክል ነው። ኔበልፌልድ ስለሆነ ጭጋጋማ ቦታ ስለሆነ አብሽታንድ ፎን ፎራውስ ፋረንደ ከፊት ለፊት ካለው ያለኝን ርቀት መጨመር መቻል አለብኝ። ሁለተኛ ዲሽት አውፍ ሽሊዘን ዚሽ አንደን ሽሉስ ሎይሽተን ደስ ፎራውስ ፋረንደን ፋርሶይግስ ሱ ኦሪንቲየረን ይላል። ከፊት ለፊት ወዳለው ተሽከርካሪ በመጠጋት በጭጋግ መብራቶቹ ራስህን ምራ ይለኛል። ዲሽት አውፍ ሽሊዘን ከፊት ለፊት ወዳለው መኪና ተጠጋ ይላል። ይሄ ፕራክቲካሊም ይገጥመናል። ጭጋግ በሚሆንበት ጊዜ ከፊት ለፊት ያሉትን ተሽከርካሪዎች መብራት በማየት መንዳት ይቻላል። ነገር ግን ይሄ ለአደጋ ነው የሚያጋልጠው። ምክንያቱም በእይታዬ መልክ ፍጥነቴን ማስተካከል ነው ያለብኝ እንጂ ከፊት ለፊት ያለውን መኪና መብራት እየተከተልኩኝ መንዳት የለብኝም። ከዚህ የተነሳ ዲሽት አውፍ ሽሊሰን ዚሽ አንደን ሽሉስ ሎይሽተን ደስ ፎራውስ ፋረንደን ፋርሶይግ ሱ ኦሪንቲየረን በሱ በኩል ኦሪንቲየረን እየሆንክ ንዳ የሚለው ፋልሽ ነው። ሶስተኛው ገሽቪንድሽካይት ሬሽት ሳይቲግ ደን ዚሽት ፈርሄልትነስ አንፓስን ይላል። ፍጥነትህን ከእይታው ሁኔታዎች ጋር በትክክለኛው ጊዜ አስተካክል ይለኛል። ትክክል ነው። ፍጥነቴን ከዚሽት ፈርሄልትነሱ ከእይታዬ ጋር ማስተካከል ስላለብኝ ገሽቪንድሽካይት ሬሽ ሳይቲግ ደን ዚሽት ፈርሄልትነስ አንፓስን የሚለው ትክክለኛ መልስ ነው። አውስቬርተን ሪሽቲግ ኔክስተ ፍራገ ቫሩም ካን ሂር ዳስ ሬሽት አቢገን ገፌርሊሽ ቨርደን ይላል። ወደ ቀኝ መታጠፍ እዚህ ጋር ለምን አደገኛ ይሆናል ይላል። ቢልዱን እንመልከት። በረዶማ ቦታ ነው። በተለይ ወደ ቀኝ የሚታጠፈው ብዙ በረዶ አለው። ወደ መልሱ እንምጣ። ለምን ወደ ቀኝ መታጠፍ አደገኛ እንደሆነ
አንደኛ ቫይል ፋርሶይገ ዲ aus der Seitenstraße kommen beim Abbremsen ins Schleudern geraten können ይላል። ምክንያቱም ከጎን ካለው መንገድ የሚመጡ ተሽከርካሪዎች ፍሬን በሚይዙበት ጊዜ ሊንሸራተቱ ይችላሉ ይላል። ትክክል ነው። ቢልዱን እንደተመለከትነው ወደ ቀኝ የሚታጠፈው በረዷማ ስለሆነ ቫይል ፋርሶይገ ዲ aus der Seitenstraße kommen beim Abbremsen ins Schleudern geraten können የሚለው ትክክለኛ ነው። ሁለተኛ weil ich möglicherweise nicht rechtzeitig anhalten kann, wenn Fußgänger die Seitenstraße überqueren ይላል። ምክንያቱም እግረኞች ከጎን ያለውን መንገድ ሲያቋርጡ ቀደም ብዬ ማቆም አልችልም ይሆናል ይላል። ትክክል ነው። ከበረዶ የተነሳ እግረኞች በሚያቋርጡበት ሰዓት ላይ ረሽት ሳይቲንግ አንሃልተን ማድረግ ላልችል እችላለሁ። ስለዚህ ሁለተኛውም ትክክለኛ ነው። ሶስተኛ ቫይል ማይን ፋርሶይግ ባይ ሱ ሽኔለም አቢገን ኢንስ ሽሎይደርን ገራተን ካን ይላል። ምክንያቱም ተሽከርካሪዬ በፍጥነት ከዞረ ሊንሸራተት ይችላል ይላል። ይህም ከበረዶ ጋር የተገናኘ ስለሆነ ትክክለኛ መልስ ነው። አውስቬርተን richtig nächste Frage. Sie fahren auf diese Straße außerhalb geschlossener Ortschaften. ከከተማ ውጪ በሚገኝ በዚህ መንገድ ላይ እየነዱ ነው። Worauf stellen Sie sich ein? ምን መጠበቅ አለቦት ይለኛል። ቢልዱን ስናየው ከከተማ ውጪ ነኝ፣ መንገዱ ግን በበረዶ የተሸፈነ ነው። ከፊት ለፊቴ ደግሞ አንድ ምልክት አለ። ይህ ምልክት እግረኞች እንዳሉ የሚያሳይ ነው። ወደ መልሱ ስመጣ ምን መጠበቅ እንዳለብኝ አንደኛ ዲ ፋርባን ኢስት ፈሬንግት ይላል። መንገዱ እየጠበበ ይሄዳል ይላል። ከበረዶ የተነሳ መንገዱ እየጠበበ ስለሚሄድ የመጀመሪያው ዲ ፋርባን ኢስት ፈሬንግት እየጠበበ ይሄዳል የሚለው ትክክለኛ ነው። ሁለተኛ ፉስጌንገር ኑትሰን ዲ ፋርባን ይላል። እግረኞች መንገዱን ይጠቀማሉ ይላል። ትክክል ነው። ከዚህ ምልክት የተነሳ እግረኞች በዚህ አካባቢ ሊኖሩ ስለሚችሉ አጋጣሚ ሆኖ መንገዱን ሊጠቀሙ ስለሚችሉ ፉስጌንገር ኑትሰን ዲ ፋርባን እግረኞች መንገዱን ይጠቀማሉ የሚለው ትክክለኛ መልስ ነው። ሶስተኛ ፉስጌንገር ላውፈን ኑር አውዘርሃልብ ደር ፋርባን ይላል። እግረኞች ከመንገዱ ውጪ ብቻ ይጠቀማሉ ወይም ይራመዳሉ ይላል። ይሄ ፋልሽ ነው። ይሄን መጠበቅ አይገባንም። መንገድ ውስጥ ገብተው ሊነዱ ስለሚችሉ ጥንቃቄ ማድረግ አለብን። አውስቬርተን richtig nächste Frage. Warum ist hier ein größerer Sicherheitsabstand zum vorausfahrenden Fahrzeug erforderlich ይላል። እዚህ ከፊት ለፊት ካለው ተሽከርካሪ ጋር ሰፊ የደህንነት ርቀት ለምን ያስፈልጋል ይላል። ቢልዱን እንመልከት። ከዚህ ቢልድ የምመለከተው አንደኛ መንገዱ ወጣ ገባ ነው። ሁለተኛ ናስ ነው። ናስ ከመሆኑም የተነሳ ከፊት ለፊት ያለው ቢጫው መኪና ውሃ እየረጨ ነው እየሄደ ያለው። ስለዚህ ለምን ከፊት ለፊት ካለው መኪና ጋራ ሰፊ ርቀት ሊኖርህ ይገባል የሚለውን ለመመለስ አንደኛ weil sonst Spritzwasser die Sicht erschwert ይላል። ምክንያቱም የሚረጨው ውሃ እይታን ስለሚጋርድ ነው ይላል። ትክክል ነው። ከፊት ለፊት ካለው መኪና ላይ የሚረጨው ስፕሪትስቫሰር እይታይን ስለሚጋርደው የመጀመሪያውን እጫነዋለሁ። ሁለተኛ weil der Bremsweg länger ist als auf trockener Straße ይላል። ይህን በተደጋጋሚ ተናግሬዋለሁ። ምክንያቱም የፍሬን ርቀት ማለትም መኪናውን በፍሬን ለመያዝ የሚወስድብን ርቀት በደረቅ መንገድ ላይ ካለው የበለጠ ነው ይላል። ልክ ነው። ይሄ ብሬምስቬግ የሚባለው በናስ መሬት ላይ ከትሮክን ከሆነ መሬት ይልቅ ረጅም ነው። ምክንያቱም ፍሬን ለመያዝ የሚወስድብን ርቀት ረጅም ስለሆነ ሁለተኛውም weil der Bremsweg länger ist als auf trockener Straße የሚለውም ትክክለኛ ነው። ሶስተኛ weil sonst Unebenheit der Fahrbahn später erkennbar sind ይላል። ምክንያቱም የመንገዱ ወለል ወጣ ገባነት
ከጊዜ በኋላ ነው የሚታወቀው ይላል። ትክክል ነው። ናስ ስለሆነ በመንገዱ ላይ ያሉ ጎድጓዳ ቦታዎች በውሃ ስለሚሸፈኑ መኪናው ጉድጓድ ውስጥ ከገባ በኋላ ነው የምናውቀው። ከዚህ የተነሳ ቫይል ዞንስት ኡን ኤበንሃይተን ደር ፋርባን ወጣ ገባነቱ ስፔተር ኤርኬርባር ዚንድ ይላል። በኋላ ነው የሚታወቀው የሚለውም ትክክለኛ መልስ ነው። አውስቬርተን ሪሽቲግ። ዛሬ በዚህ ያበቃለሁ። ቅድም እንደተናገርኩት እንዲሁ በአጭር ጊዜ እንገናኛለን። እስከዛው ሰላም ቆዩ።